በልጅነቴ በጣም ከባድ የሚባልን ህይወት አሳልፌያለሁ ማለት እችላለሁ። ቤተሰቤ ሰላም አልነበረም። አባቴ በከባዱ ይጠጣ ነበረ። እናቴም ደግሞ ሁሌ ከሱ ጋር ትጨቃጨቃለች። ሁሌ ጸብ ላይ ናቸው። በባህሪው ይጨቃጨቃሉ፣ በገንዘብ ይጨቃጨቃሉ። እኔም የእነሱን ጭቅጭቅ ላለመስማት ብዬ ትራስን ጆሮዬ ላይ ሸፍኜ ለመተኛት እሞክራለሁ። ብዙ ምሽቶችን እንደ ሕፃን ልጅ እያለቀስኩ ስተኛ ትዝ ይለኛል። የ9 ዓመት ታዳጊ ሳለውም አባቴ እኛን ጥሎን ሄደ። አሁን እኔና እናቴ ብቻ ቀረን። በዛ ሰዓት እናቴ ወደ እኔ መታ እንደዚህ አለች፣ አንተም ካልተጠነቀቅ፣ መንገድህን ልብ ካላልክ እንደ አባትህ ሆነ ትቀራለህ አለች። በልጅነት አይምሮዬ ውስጥም የተጫረብኝ ትልቅ ነገር ነበር ማለት ነው። እንደ ጥርጣሬም እንደ ጥያቄም ሁሌ አይምሮዬ ውስጥ የሚመጣ ነገር አለ። ከአባቴ እንደው የተለየሁ መሆን እችላለሁን የሚል ጥያቄ አለ። ካደግኩም በኋላ ሁልጊዜም ቢሆን ይሄኛው ነገር ነበረ ወደ ኋላ ሲይዘኝ የነበረው። ስለዚህ በህይወቴ ውስጥ ብዙ አስተማሪዎችን፣ ብዙ ሊረዱኝ የሚችሉ ሰዎችንም እፈልግ ነበር። ታዲያ ወጣት እያለሁ ወደ አያቴ ቤት ብዙ ጊዜ ሄድ ነበረ። ቅዳሜ እሷ ጋር ሄጄ ሳሯን አጭድላታለሁ። ታዲያ ወደ እሷም ቤት ለመሄድ 32 ኪሎ ሜትር ርቀት ስላለው ሳይክሊን ይዤ ወደ እሷ ቤት ሄድና የግቢዋን ሳር በማጨድ አግዛት ነበር። ታዲያ አያቴ ጋር መሄድ በጣም ያስደስተኝ ነበር። ለምን ካላችሁ እሷ ጋር ስሄድ ጉድ ቦይ ትለኛለች። ጎበዝ ልጅ፣ እንካ ይሄንን ምሳ መብላት አለብህ፣ ጥሩ ባህሪ ነው ያለህ ትለኛለች። እኔም ደግሞ በህይወቴ ውስጥ አንድ ሰው አፕሩቭ የሚያደርገኝ ያገኘው እላለሁ። በቃ የሚቀበለኝ ሰው፣ ጎበዝ ነው የሚለኝን ሰው አገኘው። ታዲያ በጣም ከማረሳቸው ሞመንቶች መካከል ከአያቴ ጋር ያሳለፍኩት አንድ ጊዜ ትዝ ይለኛል። አትክልት ስፍራ ውስጥ ቁጭ ብለናል። ሁለተኛው የዓለም ጦርነትም ደግሞ ከተጠናቀቀ በኋላ ነው። ስለዚህ ለምንድነው ቪክትሪ ጋርደን ማይኖረን ብለን ተነጋግረን፣ ድሉን ለማስታወስ የሚሆን ማለት ነው። ታዲያ እዛው ቁጭ ብለን ትናንሽ ፍሬዎችን፣ ትናንሽ ዘሮችን ወስዳ በዛች ሶይል ውስጥ ወይም በዛች አፈር ውስጥ ከተተችና በየቀኑ ይህንን መንከባከብ አለብን አለች። በወጣትነት አይምሮዬም ደግሞ አንድ ነገር ነገረች። ዴኒስ ታውቃለህ አይደለ? የዘራኸው ዘር በጣም አሪፍ የሚባል ዘር ከሆነ ውጤቱም ፍሬውም ልክ እንደ ዘራኸው ዘር ሆኖ ይወጣልሃል አለች። እኔም በመገረም አያቴ የፈለግኩትን ነገር ዛሬ እዚህ ብዘራ ፍሬውን አጭደዋለሁ ማለት ነው ስላት፣ አዎ ከተንከባከብከው፣ ውሃ ካጠጣኸው፣ ፀሐይ እንዲነካው ካደረግከው አለች። አስከትላም ህይወትህን ስትመራ መቅረጽ ያለብህ ጥሩ ሰዎች ሆኖ ሰዎችን አገልግለው ባለፉ ሰዎች መሰረት መሆን አለበት። ከነሱ እየተማርክ እንድታልፍ አለች። ይህንን ካደረግክ መቼም ቢሆን በህይወት ፌል አታረግም፣ አትወድቅም። ማሸነፍ ስራ ነው የሚሆንብህ ትለኛለች። በህይወቴ ውስጥ ትልቁን አሻራ ትታልኝ ያለፈችው እንግዲህ አያቴ ነች። በቃ አዲስ ኤንቫይሮንመንት ላይ ስገባ ወይንም ደግሞ ከዛ ከተወለድኩበት ስፍራ ወጥቼ የራሴን የግል ኑሮ መኖርም ስጀምር የምመለከታቸው ሰዎች ጥሩ ሮል ሞዴል መሆን የሚችሉትን ሰዎች ብቻ ነበር። ከነዛ ሰዎች መማርን ማደግን ማር ነበር። ታዲያ አሁን ዴኒስ የህይወት ሚስጥር ላንተ ምንድነች ብትሉኝ፣ እኔ በምለው በራሴ አባባል ህይወታችሁ የሚሆነው እናንተ በአብዛኛውን ጊዜ ለተጋለጣችሁበት ነገር ነው። ብዙ ጊዜ የምታዩት ነገር፣ ወደ አይምሯችሁም የምታስገቡት ነገር የራሳችሁ ህይወት መሆኑ አይቀርም። ስለዚህ የምታነቡት ነገር፣ የምታዳምጡት ሰው፣ የምትመለከቱት ፊልም፣ የምትመለከቱት ማንኛውም አይነት ዘገባ፣ አብሯችሁ የሚውለው ሰው፣ በተጨማሪም ደግሞ ኢንተርናላይዝ የምታደርጉት ወይንም ደግሞ ውስጣችሁ ውስጥ የምታስቀምጡት ማንኛውም ነገር እናንተን ሼፕ እያደረገ እየቀረጸ ይመጣል። እነዚህ ሁሉ ነገሮች በውስጣችሁ የነበሩት ነገሮች በዚህች ምድር ላይ ማቴሪያላይዝ እያደረጉ ወይንም ደግሞ አካል ሆነው ለብሰው ፎርም ይዘው ይመጣሉ። የህይወት ቀመርህ ምንድነው ካላችሁኝ፣ ኢማጂኔሽን ፕላስ ኢንተርናላይዜሽን ኢኳልስ ቱ ሪያላይዜሽን እለዋለሁ። በምናባችሁ ኢማጂን የምታደርጉትን ነገር በውስጣችሁ ማስቀረት ከቻላችሁ፣ ኢንተርናላይዝ ካረጋችሁት፣ ሪያላይዝ እያረጋችሁት ትመጣላችሁ። ያንኑ ነገር በዚህች ምድር ላይ ታገኙታላችሁ፣ ልብ ትውሉታላችሁ። ከብዙ አይነት ፕሮፌሽናሎች ጋር ሰርቻለሁ። አስትሮናውቶች፣ ኦሎምፒያኖች፣ አልፎም ደግሞ በጦርነት ጊዜ የነበሩ እስረኞች ጋርም የሰራሁባቸው አጋጣሚዎች አሉ። እናም ደግሞ ምን ተገነዘብክ ካላችሁ፣ ሁሉም ሰው ከውስጡ ነው የሚኖረው ማለት ይቻላል። በቃ በሶፍትዌራችን የምንመራ ነን። የኛ ሶፍትዌር ሃርድዌሩን ሁሌም ቢሆን ድራይቭ እያደረገ ወይንም ደግሞ እየመራ ይሄዳል። ለዚህ ነው በጣም አጥብቄ እየነገርኳቸው ያለሁት። በውስጣችሁ ኢንተርናላይዝ የምታደርጉት ነገር ወይንም ደግሞ ውስጣችሁ የምታስከሩት ነገር ቫሉዌብል የሆነ ነገር መሆን አለበት። የሰው ልጅ በውስጡ የሚሰማውን ነገር ነው ወደ ውጪ ፕሮጀክት እያደረገ ወይንም ደግሞ እያሳየ የሚመጣው። ስለዚህ ትክክለኛው ሚስጥር ምንድነው ካላችሁ፣ ብዙ ጊዜ የምታስቡትን ሀሳብ ሆናችሁ ትቀራላችሁ። ከሀሳቦቻችሁም በሙሉ ደግሞ ዶሚነንት የሆነው ወይንም ደግሞ በትልቁ እናንተን የተቆጣጠራችሁ ሀሳብ ሪያሊቲያችሁን ወይንም ደግሞ እውነታችሁን ሼፕ እያደረገ ይመጣል። ለጦርነት የሚጠቀሟቸውን ሰብመሪኖች አይታችሁ ከሆነ በባህር ውስጥ ቁጭ የሚሉ ናቸው።
ባህሩ ላይ ሆናችሁ ወይንም ውቅያኖሱ ላይ ሆናችሁ በፍጹም ልታያቸው አትችሉም። እነሱ ከታች ተደብቀዋል፣ ነገር ግን ስራቸውን እየሰሩ ነው። የእናንተም ሶፍትዌር ልክ እንደዚህ እንደሆነ ልብ በሉ። ስለዚህ በአይምሯችሁ ውስጥ የምታስገቡትን ጃንክ ፉድ በደንብ አድርጋችሁ ልትቆጣጠሩ ይገባል። አሁን ጃንክ ፉድ ሲባል የምናውቀው ምንድን ነው? ፒዛ፣ በርገር ወይንም ደግሞ እነዚህ በቃ ለጤና መጥፎ ናቸው የሚባሉ ምግቦች ነው። ለአይምሯችሁም ጃንክ ፉድ የሆኑ ነገሮችን ልታስወግዱ ይገባል። ቢያንስ መቆጣጠሩን እንኳን ቻሉበት። ምክንያቱም ምንም የምታዳምጡት የራፕ ዘፈን፣ የምትመለከቱት ፊልም ወይንም ደግሞ የምታነቡት መጽሐፍ ለእናንተ ደስ የሚል ስሜት ቢሰጣችሁ አይምሯችሁ ውስጥ ጥሩ የሚባል ዘርን እየዘራ ካልሆነ እናንተ ናችሁ ተጎጂ። እስከ ዛሬ ያላስቀመጣችኋቸው ብዙ ግቦች ሊኖሩ ይችላሉ። እነዛንም ግቦች እየሸሻችሁ ትመጣላችሁ። ያላስቀመጣችሁትን ማለት ነው። በህይወትም ዋጋ የሚሰጣቸው ነገሮች እነዚህ ናቸው ብላችሁ አላወጣችሁትም። ልቦናችሁም ህሊናችሁም አያውቀውም። ስለዚህ ከነዛ ፐርሰናል ቫሊዎቻችሁም እየራቃችሁ ትመጣላችሁ። እንደዚህ አይነት ሰው ከሆናችሁ ፕሌዠርን ማሳደዳችሁ አይቀርም፣ ወይም ደግሞ ውጫዊ ደስታን ማሳደድና መፈለግ ትጀምራላችሁ። በውስጣዊ ህይወታችሁ ሳይሆን በውጫዊ ህይወታችሁ ላይ ትመካላችሁ ማለት ነው። ስለ አይምሯችን አንድ ማወቅ ያለባችሁ ነገር ቢኖር በአይምሯችን ውስጥ የምንመለከተውን ነገርና ህይወታችን ውስጥ የሚካሄደውን ነገር በፍጹም መለየት አይችልም። ለዚህ ነው በአይምሯችሁ ውስጥ የሚካሄዱትን ነገሮች ልብ ማለት ያለባችሁ። አይምሯችሁ ውስጥ የምታስቀምጡት ወይንም ደግሞ የምታሰላስሉት ነገር እንዳለ እንደ ፋክት ወይንም ደግሞ እንደ እውነታ ይመዘገባል። ስለዚህ በአይምሯችሁ ውስጥ የምታስቡትን ትሆናላችሁ። የፈራችሁትም የሚደርሰው ለዚህ ነው። ፍርሃት ግን ትክክለኛ ነገር ነው ወይንም ደግሞ ኢዝ ኢት ሪል ብላችሁ ብትጠይቁኝ አዎ እላችኋለሁ። ነገር ግን የፍርሃት ስሜት የሚሰማው ሰው ነው ፍርሃትን ኤክስፒሪየንስ ያደርገው፣ ወይንም ደግሞ ፍርሃት ለሱ ሪል የሆነበት ሰው እሱ ነው። ለዚህ ነው ሜሞሪና ኢማጂኔሽን እያቀናኘን እየተጠቀምን ያለ ነው። ሜሞሪ ወይንም ደግሞ ትውስታ ወደ ኋላ የምንመለስበት ነገር ነው። ኢማጂኔሽን ወይንም ደግሞ የምናብ እይታ ደግሞ ወደፊት የምናይበት ነገር ነው። በህይወታቸው ምዝርብል የሆኑ ሰዎችን የምትመለከቱ ስቅልቅል ያሉትን ካያችሁ መጥፎ የሚባል ትውስታ ያላቸው ሰዎች ናቸው። ነገር ግን በህይወት አለፈላቸው የምትሏቸውን ብትመለከቱ ህይወታቸው የሰላምና የእረፍት ነው የምትሏቸውንም ሰዎች ካያችሁ ጥሩ ትውስታ ያላቸው እነዛንም ትውስታዎች ወስደው ለወደፊቱም የሚጠቅማቸውን ነገር ለኢማጂኔሽናቸው እያስቀመጡ ያልፉ ናቸው። አይምሯችን ሁልጊዜም ቢሆን ታርጌት ሲኪንግ የሆነ ማሽን እንደሆነ ወቁ። ሁልጊዜም ቢሆን የሆነ ያለማችሁትን ነገር እያሳደደ ማለፍን ይፈልጋል። ስለዚህ እንደ ታርጌት ይዞ የሚራመደው ወይንም ደግሞ የሚንቀሳቀሰው ነገር በተደጋጋሚ የምታስቡትን ነገር ይሆናል ማለት ነው። ስለዚህ ይህ ማለት አይምሯችሁ ውስጥ የምታስገቡትን ሀሳቦች ልብ ማለትና በደንብ ማስተዋል ያስፈልጋል። ምክንያቱም ፕሮግራሙ ራን እያደረገ የሚያልፈው በዚህ አይምሯችሁ ውስጥ በተቀመጠው ሀሳብ ላይ ነው። ኢንተርናላይዜሽን የሚመጣው በፕራክቲስ ነው ወይንም በልምምድ ነው። ፕራክቲስ ሜክስ ፐርማነንት ይባላል። እስከ ዛሬ የሰማችሁት ፕራክቲስ ሜክስ ፐርፌክት የሚለው ነው። ነገር ግን እኔ በዚህ ይቃረናለሁ። ፐርፌክት ፕራክቲስ የሚባለው ነገር ብቻ ነው ወደ ፐርፌክሽን የሚወስደን። ለምሳሌ ጎልፍን እንውሰድ። ስዊንጋችሁን ወይንም ደግሞ ኳሱን የምትመቱበትን መንገድ ቁጭ ብላችሁ ልትማሩ ትችላላችሁ። ፕራክቲስ ልታረጉም ትችላላችሁ፣ ልትለማመዱ ትችላላችሁ። ነገር ግን መጠንቀቅ አለባችሁ፣ ምክንያቱም ስህተቶቻችሁንም ልትለማመዱ ስለምችሉ። ስለዚህ መለማመድ የሚባለው ነገር ስታስቡ ወይንም ልምምድ የሚባለው ፕራክቲስ የሚባለው ነገር ስታስቡ ትክክለኛ ልምምድ የሚባለው ነገር ልብ እንድትሉ ፈልጋለሁ። ምክንያቱም አኗኗራችሁ የተሳሳተ ከሆነ የተሳሳተ አኗኗርን ልትለማመዱ ትችላላችሁ። ስለዚህ ኢንተርናላይዜሽን ብዙ ጊዜ የሚፈልግ ነገር ነው። ኢማጂን ያረጋችሁትን ነገር በውስጣችሁ ውስጥ ልክ እንደ መቅበር ማለት ነው። ሰብኮንሽስ ማይንዳችሁ ሊቀበላችሁ ይገባል። አይምሯችሁ ውስጥ አዳዲስ የሚባሉ ኒውራል ፓትዌዮች እንዲፈጠሩ ታረጉና ያ በምናባችሁ የተመለከታችሁት ነገር የእናንተ እውነታ ወይንም ደግሞ የምርም ህይወታችሁ ይሆናል። ከኦሊምፒያኖቹ ጋር ስሰራ የተመለከትኩት ነገር ይሄ ነው። በአይምሯቸው ውስጥ ሪኸርስ ያረጋሉ፣ ከዛም ይወጣሉ፣ ፕራክቲስ ያረጋሉ። ልምምዳቸው ላይም ደግሞ ስህተት ካለ ያቺን ስህተት ያረማሉ። ከዛ አሁንም ትክክለኛውን ልምምድ ያከናውናሉ፣ ይመለሳሉ፣ አሁንም ሪኸርስ ያረጋሉ። ጥሩ የሚባሉትን ነገሮች ይመለከቱና እዛ ላይ ደብል ዳውን ያረጋሉ፣ ወይም ደግሞ የበለጠ እየሰሩበት ይመጣሉ። በአጠቃላይም የተሻለ ኦሊምፒያን ይሆናሉ ማለት ነው። ታዲያ አሁን ጊዜው ደርሶ ፐርፎርም ማድረግ ያለባቸው ጊዜ ላይ ወይንም ደግሞ ዝግጁ ሆነው ያንን ነገር ማቅረብ ባለባቸው ጊዜ ላይ ፈተናው እነሱን ቻሌንጅ እያረጋቸው ወይንም ደግሞ እየፈተናቸው ሳይሆን በዛ ነገር ውስጥ አንዴ ባይምሯቸው አልፈዋሉና እያስታወሱ ነው የሚመስላቸው። ትራይንግ የሚባለው ነገር ወይንም ደግሞ ይሄ ሙከራ የሚባለው ነገር እንዳለ ይጠፋል ማለት ነው። ኤፈርታቸውን አትመለከቱም። ኤፈርትለስ የሚባሉ ይሆናሉ። ተመልከቱት።
ጥረት አልባ በሚመስል ሁኔታ እኮ ነው ያሸነፈው ሲባል ሰምታችሁ አታውቁም? ያቺን ሞመንት በአይምሮ ብዙ ጊዜ ሪኸርስ አድርጎታል፣ ተለማምዶበታልና እዛ ቦታ ላይ ሲደርስና ፐርፎርም ሲያደርግ እየሞከረ ራሱ አይመስልም። ያንተ ፓሽንስ ምንድን ነው ካላችሁኝ፣ መቼም ቢሆን የማልከለልባቸውን ዛፎች መትከል ነው። የምተክላቸው ዛፎች እንዳለ ለፊውቸር ጄኔሬሽን ወይንም ደግሞ ለወደፊቱ ህዝብ ይሆናል እንጂ የኔ እንደማይሆን አውቀዋለሁ። የወደፊት ህይወታቸው ውስጥ እኔ አሻራዬንም ትቼ ቢሆን አካል መሆን እፈልጋለሁ እንጂ ያለፈው ህይወት ላይ ኢንቮልቭ መደረግ አልፈልግም። ህይወትን ኮሌክት ማድረግ ሳይሆን ሴሌብሬት ማድረግ ነው የምወደው። ለሰዎችም የነበርኩበትን ቦታ ማሳየት ሳይሆን የምፈልገው ወዴት እየሄድኩ እንዳለ ነው። ዘ ስታር ትሮወር የሚባለውን ታሪክ ብዙ ጊዜ ሰምተናል። በሎረን አይስሊ የተጻፈ ነው። አንድ ትልቅ ሰው ወደ ባህር ዳርቻ ይሄዳል። እዛ ጋም ሲሄድ ቱሪስቶችን ያገኛል። ቱሪስቶቹ ከዛች ባህር የወሰዷትን ስታርፊሽ በቤታቸው ሳሎን ውስጥ እንደ ማጌጫ ለመጠቀም በትንሽዬ ውሃ ባላት ጠርሙስ ውስጥ ይዘዋት ይሄዳሉ። አብዛኛውም ሰው የሚኖረው እንደዚህ አይነት ህይወት ነው። ፎቶዎችን ይሰበስባል፣ ትዝታዎችንም ያመጣል። አየህ በዚህ ጊዜ በዚህ ቦታና በዚህ ሰዓት ላይ ነበርኩ ብሎ ለማሳየት ነው የሚሞክረው። ዘ ስታር ትሮወር የሚባለው ግን ያቺን ስታርፊሽ ካገኛት በኋላ ድጋሚ መርከቡ ላይ ይወጣል። እየቀዘፈ ወደ መሃል ከደረሰ በኋላ ያቺን ስታርፊሽ መልሶ ለዛሬ 1 ዓመት ወይንም ለብዙ ወራት እንድትኖር መልሶ ውሃ ውስጥ ያስገባታል። ለዚህ ነው being part of life is much better than being part of history ብዬ የማስበው። የታሪክ አንዱ አካል ከመሆን ይልቅ የህይወት አንዱ አካል መሆን በጣም ይሻላል። ስለ ሂስትሪ ካወራን የማይቀር ከታሪክ ብዙ መማር ያለብን ነገሮች አሉ። ከታሪክ ካልተማርን እኛም ተመሳሳይ ስህተት እንሰራለን። በጣም ከሚያስገርምህ ነገሮች መካከል አንዱን ንገረን ካላችሁኝ፣ ለምን ወጣቶች ትላልቅ ሰዎችን እንደማይሰሙ ለምን እንደማያዳምጧቸው ይገርመኛል። I want to do it myself ይላሉ። እኔ በራሴ መንገድ መስራት ፈልጋለሁ ይላሉ። ይህም ደግሞ ብዙ ስህተቶችን በራሳቸው ህይወት እንዲደግሙ ያደርጋቸዋል። ብልህና አስተዋይ የሆነ ሰው ሌላ ሰው ሲሳሳተው የተመለከተውን ነገር ለመድገም አይሞክርም። ፌሊየርንም ወይንም ደግሞ ውድቀትንም እንደ ዓለም መጨረሻ ማየት ማቆም አለብን። ልክ እንደ ፈርቲላይዘር ለምን አንመለክተው? ተምራችሁ የምታልፉበት ነገር ነው። የስኬታችሁ አንዱ ግብአት የሚሆን ነገር ነው እንጂ የህይወታችሁ መጨረሻ እንዳልሆነ ልብ ልትሉ ይገባል። ስለዚህ ሁሌም ቢሆን ያለፈ ህይወት የሚባለው ነገር ስትሰሙ ካለፈው ህይወታችሁ ጥሩ ነገሮችን ብቻ ሸምታችሁ መምጣት ነው። በህይወታችሁ የማያስፈልጉ የሚባሉትን ነገሮች እየረሳችሁ ብትመጡ ይሻላቸዋል። እነዛን ነገሮች ሪኢንፎርስ ማድረግ ምንም አስፈላጊ የሚባል ነገር አይደለም። የሰው ልጅ በህይወቱ ከሚፈልገው ነገር በላይ ኤክስፔክት የሚያደርገውን ነገር ነው የሚያገኘው። ኤክስፔክቴሽን ከዲዛየር በላይ የተሻለ የሚባል ኢምፓክትን ያሳርፍብናል። የሰው ልጅ አይምሮና ሰውነት ግንኙነት በቃ ምንም እንከን የማይወጣለት ነው ብዬ አስባለሁ። በአይምሯችሁ ውስጥ የምታስቡትና የምታምኑት ማንኛውም ነገር በሰውነታችሁ ላይ ማኒፌስት ሲደረግ ትመለከታላችሁ። ከጤናችሁ ጋር በእጅጉ ይገናኛል። አንተ ለጤናህ ምን ታረጋለህ ካላችሁኝ፣ በጣም ምርጥ የሚባሉ ዶክተሮች ጋር እየሄድኩ እታከማለሁ፣ ቼክአፕ አረጋለሁ። ከዚህ ሁሉ በላይ ግን የሚረዳህ ነገር ምንድነው ብትሉኝ፣ አቲቲዩዴ ነው። አመለካከቴ ዌልነስ ላይ ደህና መሆን ላይ ያጠነጠነ ነው። ወደፊትም ደህና የመሆን ነገር ላይ እያሰብኩ እሄዳለሁ እንጂ ቆይ እስቲ ይሄንን በሽታ እንዴት ብዬ ልወጣው ብዬ አላስብም። እስቲ ቺን ቃል በምን መንገድ እንደምታስቧት ባቅ ደስ ይለኛል። POWን እንውሰድ። አሁን ይህንን ስትመለከቱት ትርጉም የሚሰጣችሁ ወይም የምትመለከቱበትን መነጽር ማወቅ እፈልጋለሁ። POW ፕሪዝነር ኦፍ ዋር ሊሆን ይችላል፣ ፕሪንስ ኦፍ ዌልዝ ሊሆን ይችላል፣ ፓወር ኦፍ ውመን ሊሆን ይችላል፣ ራሱ ቃሉ ፓው ሊሆንም ይችላል፣ አሊያም ደግሞ ሳይኮሎጂ ኦፍ ዊኒንግም ሊሆን ይችላል። ስለዚህ ይሄ POW የሚለው ነገር ምንን ነው ሬፕሬዘንት የሚያደርገው? ለእናንተ የሚወክለው ነገር ምንድን ነው? በቪየትናም ጦርነት ጊዜ ለ5 ዓመት ከታሰሩ ሰዎች ጋር ሰርቻለሁ። 5 ዓመት ሶሊተሪ ኮንፋይንመንት። አንድ ክፍል ውስጥ ይዘጋባቸዋል። መውጣት የለም፣ ምንም የለም። በቃ ለብቻችሁ ናችሁ። ከሰው ጋር አታወሩ። በቃ ማድረግ የምችሉት ብቸኛና ብቸኛው ነገር ማሰብ ብቻ ነው። ለ5 ዓመት በር ተዘግቶባችሁ ከማሰብ ውጭ ምንም ነገር ማድረግ አትችሉም ብትባሉ ምን ታስቡ ነበር? ትጨነቁ ነበር ወይንስ ምን? በዛን ወቅት 5 ዓመት እስራቸውን ጨርሰው የወጡትን ሰዎች ስትመለከቱ ጤናማ ሆነው የወጡት ሰዎች ስለ በፊት ህይወታቸው፣ ስለ ናፈቃቸው ህይወታቸው ጥሩ ነገሮችን የሚያስቡ ነበሩ። አንድ የታሰረ ካፕቴንም ሁሌም ቢሆን በአይምሮ ውስጥ ጥሩ የሚባል ጎልፍ ጨዋታ ሲጫወት በአይምሮ ይመለከት ነበር ለ5 ዓመት በየቀኑ። ኢማጂን የምናደርገው ነገር በምናባችን የምንመለከተው ነገር እንዳለ ለአይምሯችን ከእውነታው የማይለይ ከሆነ እስር ቤት ውስጥ እንኳን ሆነን ቁጭ ብለን የምናስባቸው ነገሮች እውነታ ይሆናሉ ማለት ነው። አይምሯችን እንደ ፋክት ብሎ ይመዘግበዋል፣ እንደ እውነታ ይዘዋል። ታዲያ ይህም ካፕቴን 5 ዓመት ተኩል በአይምሮ ኢማጂን ካደረገው በኋላ
ተፈታ፣ ወደ አሜሪካም ተመለሰ። የመጀመሪያ ራውንዱን ጎልፍ ሲጫወት ፐርፌክት የሚባለውን ሾት ነበር የመታው። የዜና አውታሮችን መጥተው አቤት አቤት እንደ ጀማሪ ተጫዋች ግን የሚቀናው የለም ምን ያህል እድለኛ ነው አሉ። እሱም በመገረም እድል 5 ዓመት ተኩል በሙሉ አንድም ጊዜ ስቼ አላቅም አላቸው። እንዴ እዛ በታሰራችሁበት ቦታ ጎልፍ ኮርስ አላችሁ እንዴ ብለው ጠየቁት። አይ ሁላችንም የራሳችን ጎልፍ ኮርስ አለን በኢማጂኔሽናችን ውስጥ። በኢማጂኔሽናችን ውስጥ ደግሞ መሳት የሚባል ነገር አናውቅም። ሁሉም ሰው ፐርፌክት የሚባለውን ሾት መምታት ይችላል። ስለዚህ ዓለም ላይ ውብ ከሚባሉት ስጦታዎች መካከል ምንድን ነው ካላችሁኝ ኢማጂኔሽናችን ነው፣ የምናብ እይታችን። በምናብ እይታችሁ ያንን ፐርፌክት ሾት የምትፈልጉትን ፐርፌክት የሚባለውን ነገር ያዙ። በህይወታችሁ ውስጥ ያንን ነገር ሲያጋጥማችሁ ትመለከታላችሁ። እኔም ምስክር መሆን እችላለሁ ይላል አሜሪካን ሞቲቬሽናል ስፒከር ኤንድ ራይተር ዴኒስ ዌይትሊ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።